ዛሬ እስቲ ስለ ቢዝነስ እናውራ። በጣም ብዙ ጊዜ እንግዲህ ስለ ቢዝነሶች ስናወራ አብዛኛውን ጊዜ ስለ ገንዘብ ወይ ደግሞ ምን አይነት ቢዝነስ እንስራ የመሳሰሉ ነገሮችን እናወራለን። ባት በጣም ጥቂት ሰዎች actually ስለ ቢዝነስ እውነታውን አይነግሯቸውም which is በዛሬው ቪዲዮ ላይ የምነግራችሁ አራት ነገሮች ማለት ነው። ሶ ምናልባት ቢዝነስ ለመክፈት ሀሳብ ካላችሁ ወይ ደግሞ ቢዝነስ ካላችሁ እኔ ያዩዋቸውን ነገሮች እነግራችኋለሁ። not only that የምታውቁ ከሆነ እኔ ሁለት ቢዝነስ ማለትም ሁለት ካምፓኒዎችን ክሬት አድርጌ ሁለቱም ፌል አድርገውብኛል እና አሁን currently ደግሞ አንድ ሜጋ ካምፓኒ ክሬት እያደረኩ ነው። well technically process already አልቋል፣ ስራ ጀምሯል which is በኋላ ላይ ትንሽ ነግራችኋለሁ ስለሱም። ሶ እነዚህ ነገሮችን ነገር ግን በማድረጌ ያየኋቸውን ነገሮች እነግራችኋለሁ። and additional tip ደግሞ ምነግራችሁ not only እኔ በራሴ ያየኋቸው ግን እኔ ቢዝነሶችን ካውንስል አደርጋለሁ። ማለትም አዳዲስ ቢዝነሶች ሲከፈቱ ስትራክቸሮችን፣ ማኔጀሪያሎችን ኢቭን ኤምፕሎይ ማኔጅመንትን የመሳሰሉ ነገሮችን እሰራለሁ። ሶ ኢቭን ከነዚህ የወሰድኳቸው ነገሮች ልንገራችሁ። አዲስ ከሆናችሁ ሃይ እንዴናችሁ ጂዲ ያባላለሁ። እንኳን ወደ ቻናል የመጣችሁ። በዚህ ቻናል ላይ እንግዲህ ስለ ፕሮዳክቲቪቲ፣ ፐርሰናል ዲቨሎፕመንት፣ ስለ ቢዝነስ anything that is positive እናወራለን። so if you're interested ይሄ ቻናል ለእናንተ ነው። ሰብስክራይብ ማድረጋችሁ እንዳትረሱ። so የመጀመሪያው ነገር የምነግራችሁ is business idea ስታስቡ ማለት ነው አይዲያችሁ means shit። አድምጡኝ። I know that's a bit harsh ግን አድምጡኝ። አብዛኛውን ጊዜ ሰው አይዲያ ሲኖረው በተለይ ደግሞ የቢዝነስ አይዲያ ማለት ነው like hash አይደለ like ነው አትናገሩ ምናምን ነገር እገሌ ቢሰማስ እገሌ ኮፒ ቢያደርግስ ምናምን ነገር but ሰሞኑን even statistics ማይንድ ትችላላችሁ። በጣም እናስተውለው ነገር is that your idea means nothing. አይዲያችሁ is worth nothing. ለምን ታውቃላችሁ? አይዲያማ ሁሉም ሰው አለው። literally anybody idea አለው። ግን ያንን አይዲያ ወደ መሬት የሚያወርድ ሰው ብቻ ነው ቢዝነስ ላይ ሰክሰስፉል የሚሆነው። ስለዚህ next time ላይ ቢዝነስ አይዲያ አለኝ ስትሉ understand okay so what አይዲያ አላችሁ so what። እሱም ደግሞ ብቻ አይደለም ያንን አይዲያችሁን ወደ መሬት ለማውረድ ምንም አይነት እንቅስቃሴ የማታደርጉ ከሆነ እናንተ ከሌላ ሰው በምንም አትለዩም። so you have to accept this። እኔ ከድሮ ጀምሮ አይዲያ በጣም የማመነጭ ሰው ነኝ። actually እኔ በተፈጥሮዬም like በጣም አይዲያ የማመነጭ ሰው ነኝ። so I think that's why ብዙ መስሪያ ቤቶች ላይ የክሪኤቲቭ ዳይሬክተር ምናምን ነገር የመሆነው ክሪኤቲቭ ዲፓርትመንት ውስጥ ብቻ የምገባው። so አይዲያ ማመንጨት ላችሁ የፈለጉት ምንድነው? በጣም ቀላል ነገር ነው። ግን ምን አይነት ሰዎች ናቸው የሚያስፈልጉት? ያንን አይዲያ መሬት የሚያወርዱ ሰዎች ናቸው። ስለዚህ next time ላይ አይዲያ ሲኖራችሁ የማታወርዱት ከሆነ that means nothing okay። ሁለተኛው ደግሞ እባካችሁ አይዲያ ሲኖራችሁ ወደ መሬት አውርዱት። that's what I'm trying to say. that's it you know what። ይሄንን አስመልክቶ ባለፈው ኢቨንት ላይ የተናገርኩት ነገር ልንገራችሁ። አንዳንድ ጊዜ አስተውላችሁ ታውቃላችሁ ቢዝነስ አይዲያ ይመጣላችኋል አይደለም? ከዛ ግን ያንን ቢዝነስ አይዲያ ዋው ይሄ ነገር እኮ በጣም አሪፍ ነው ትሉና ግን ምንም አታደርጉበትም። and ከወራት ከአመታት በኋላ ተመሳሳይ አይዲያ የሆነ ሰው ነው ቦታ ላይ አድርጎ ታያላችሁ። like ያ አይዲያችሁ ያ ሐሳባችሁ የሆነ ሰው እዛ ጋር አድርጎ ታያላችሁ። ለምን ይመስላችኋል ያ ነገር የሚፈጠረው? እዚህ ቢካዝ በምናምን አለ መሰላችሁ የሆነ ሐሳብ ሲመጣላችሁ የቢዝነስ አይዲያ እኔ ማምንበት is that ፈጣሪ ነው ያንን ሐሳብ የሰጣችሁ፣ እግዚአብሔር ነው ያንን አይዲያ የሰጣችሁ። ያንን አይዲያ ግን መሬት የማታወርዱት ከሆነ የማትሰሩበት ከሆነ ማለትም ላይ የማታርሱበት ከሆነ እዛ እርሻ ላይ የተሰጣችሁ ነገር ላይ then እግዚአብሔር ያንን ሐሳብ ይወስድና ለሌላ ሰው ይሰጠዋል። so that's what I mean your idea means nothing ምንም ነገር የማታደርጉበት ከሆነ። ሁለተኛው ደግሞ ቢዝነስ ሀብታም አያደርጋችሁም፣ ኢንስቴድ ገንዘባችሁንም ህይወታችሁንም ይወስዳል። በደንብ አድርጋችሁ አድምጡኝ። አሁን ስለ ቢዝነስ እናወራ በአንድ ጊዜ ሀሳብ ምንድነው የሚመጣላችሁ? ላይክ ብዙ ገንዘብ ስትሰሩ ሀብታም ስትሆኑ ምናምን ነገር አለ ሃኒ ታስና how it works let me tell you እኔ ሁለት ቢዝነስ ፌል አድርጎብኛል። አሁንም ያለው ቢዝነሴ ላይክ እንዴት እንትን እያለኝ እንደሆነ አታውቁም። አንደርስታንድ እንድታደርጉት የምፈልገው ነገር is that ቢዝነስ ሲጀምር ኢንቨስትመንት ይፈልጋል። ገንዘብ ብቻ አይደለም፣ ኃይላችሁን ይፈልጋል፣ ጊዜያችሁን ይፈልጋል፣ ህይወታችሁን ይፈልጋል፣ አቴንሽናችሁን ይፈልጋል። ቤዚክሊ ቢዝነስ ማለት እንደተወለደ ህፃን ልጅ ነው። ስለዚህ ቢያንስ ለሚመጡት 5 አመታት 6 አመታት ምንም አይነት ትርፍን ሳታዩ ያ ቢዝነስ ካልቲቬት ማድረግ አለባችሁ። ስለዚህ ለ6 አመት ኢቭን ከዛ በላይ ዴዲኬትድ እና ዲሲፕሊን ሆናችሁ የማትቀጥሉ ከሆነ again that business means shit። ትንሽ ኢላቦሬት ለማድረግ ማለት ነው። በዛም አንድ ሰርፕራይዝ ልንገራችሁ። ለብዙ ጊዜ ስሰራበት የነበረውን በኢትዮጵያ የመጀመሪያው ሀበሻዊ የፕሮዳክቲቪቲ አፕ እኔ ዴቨሎፕ አድርጌ ጨርሻለሁ። በቅርቡ ኦፊሻሊ ላውንች ይደረጋል። I think like within a week or something ላውንች ያደርጋል። ቤዚክሊ ስለ አፑ አንዳንድ ነገር ላሳያችሁ። ሰሞኑን ዴቨሎፕ ስናደርግ የነበረው አፕ የዴሊ ሞመንተም ነው። ስለዚህ ላስጎብኛችሁ።
አፕሊኬሽናችን በአጠቃላይ እንግዲህ ምናልባት ስለ ፕሮዳክቲቪቲ አፖች ተጠቅማችሁ የምታውቁ ከሆነ እሱን ነገር እንዳለ ኮሌክቲቭሊ ይይዛል። ሶ ሎጊን ስታደርጉ ሴኩሪቲው ምናምን ነገር እንዳለ የተጠበቀ ነው። እንደነገርኳችሁ ያው ገና ስቲል አንዳንድ ነገሮች ይቀራሉ ባት again ላሳያችሁ። ሶ ፕሮፋይላችሁ አለ እዚህ ጋር እንደምትመለከቱት ነው እንግዲህ ኤቭሪቲንግ ክሊን ሉክ አለው። እንደፈለጋችሁ መቀየር ትችላላችሁ ፕሮፋይላችሁን። እንዲሁም ደግሞ ሆም ፔጁ ላይ እንደዚህ የምታያቸው ናቸው። ለምሳሌ አሁን ከፊት ለፊታችሁ ላይ እዚህ ጋር ዴይሊ ታስካችሁን ያሳያችኋል። አዳዲስ አናውንስመንቶች ካሉ ልክ እዚህ ጋር አለላችሁ። ቻሌንጆች እኛ በየጊዜው ውስጥ ስለምናደርግ ቻሌንጆችንም እዚህ ጋር መቀላቀል ትችላላችሁ። ለምሳሌ አሁን አንድ ቻሌንጅ ብንገባ ለምሳሌ የሆነ ቻሌንጅ ቢኖር እዚህ ጋር ጆይን በማድረግ ማይልስቶኖችን መከታተል ትችላላችሁ። የራሱ የሆነ ትራኪንግ ሲስተም አለው፣ ሪዋርዲንግ ሲስተም አለው። ኢቨንቶችንም እዚህ ላይ እንድታገኙ እናደርጋለን። ቲኬት ከሆነ ያለው ከሆነ ዝም ብሎ አናውንስመንት ከሆነ ወሬቨር ልክ እንደዚህ ላይ ኤግዛምፕል ቴስት ናቸው እነዚህም። ግን ለምሳሌ ኮሚኒቲ ኔትወርኪንግ ከሆነ ክሊክ ስታደርጉት እዚህ ላይ ማየት ትችላላችሁ። መቼ ነው እንዴት ነው ትንሽ ስለ ኢቨንቱ ዲስክሪፕሽን። ቲኬት የሚፈልግ ከሆነ ደግሞ ማለትም የምትገዙ ከሆነ እዚህ ላይ ቀጥታ መግዛት ትችላላችሁ። ከዛ በተረፈ ደግሞ እዚህ ጋር የምታያት ሃው ካን አይ ሄልፕ ዩ የምትላችሁ አይከኗ ኤአይ ናት። ሶ ክሊክ ስታደረጓት ኢቨን ኢንተግሬትድ የሆነ ኤአይ ያለው ኤኒ ቲፕ ብትጠይቁት ይመልስላችኋል። ምንም አይነት አጀንዳ የለውም። ማለትም እንዴ ልበላችሁ ፕሮሞት የሚያደርገው ነገር የለም አፕሊኬሽኑ። ስለዚህ እንደፈለጋችሁ ማወራት ትችላላችሁ። ለምሳሌ አይ አም ፊሊንግ ሊትል ቢት ሌዚ ፕሊዝ ሄልፕ ኡፕስ ፕሊዝ ሄልፕ ብዬ ብልክለት እዚህ ጋር እንግዲህ ከዛ ጋር የተያዘ ነገሮችን እንደዚህ አድርጎ ይመልስላችኋል ማለት ነው። ሶ ኤአይም አለው አንድ ላይ ኢንተግሬትድ የሆነ ታስክን መጻፍ ትችላላችሁ። እዚህ ጋር እንደፈለጋችሁ ታስኮቻችሁን አድ ማድረግ ትችላላችሁ። ለምንድን ነው ለእንደዚህ ነው የሚለውን ነገር እንዳለ አድ ማድረግ ትችላላችሁ። ሶ አሁን ለምሳሌ ሌላ ድጋሚ አድ ለምሳሌ አሁን አሮ ነው ጎ ብዬ ለርኒንግ አሮ ነው ጀስት ቴስት ነው እዚህ ጋር አድ ባደርገው ልክ እንደዚህ ታዩታላችሁ። ደን ኮምፕሊት ማድረግ ትችላላችሁ። በካላንደር ቪው እዚህ ጋር ማየት ትችላላችሁ። ሀቢት አለው የራሱ ሀቢቶቻችሁን ሪከመንድ ነው የማደርጋችሁን እዚህ ጋር ባይ ዲፎልት አለ። የፈለጋችሁትን ቹዝ ታደርጋላችሁ። ሀቢቶቹንም እንዲሁ ሳይንቲፊክሊ ፕሩቭን በሆኑ ቀናቶች ማድረግ ትችላላችሁ። ለ7 ቀን ከሆነ ኖቲፊኬሽንም አለው የራሱ አዳረግላችኋል። ሰው እናንተ እዚች ጋር ቼክ ማድረግ ነው። ኤንድ ኤአይ አሲስታንታችሁ በየቦታው አለች። ሰው እንደዚህ ማንቀሳቀስ ትችላላችሁ። እዚሁም ዳይሬክትሊ ማውራት ትችላላችሁ። ከዛ በተረፈ ደግሞ ዋን ኦፍ ዘ ቢገስት እንትን እዝ ኮሚኒቲ ነው። እንደምታውቁት እንግዲህ ቴሌግራም ላይ ኮሚኒቲ አለን። ግን ይህንን ደግሞ አፕ የሚጠቀሙ ሰዎች የራሳችን ኮሚኒቲ አለን። ቤዚክሊ በቶፒክ ነው የሚከፋፈለው። ለምሳሌ ስፒሪቹዋል የሆነ ቶክ ከፈለጋችሁ እዚህ ላይ ጆይን ማድረግ ትችላላችሁ። ሶ ጆይን ሳደርግ አገን ኢግኖር ዲስ ፓርት ጀስት ቴስት እያደረግን ነበረ። እንደዛ አለ። ስለ ገርልስ ቶክም ከሆነ ጆይን ትሉታላችሁ። እዚህ ላይ ዩ ጋይስ ክን ቶክ እንደፈለጋችሁ። ሶ አገን ቴስት ስለሆነ ነው። ሶ አይ ካን ጀስት ሴይ ሃይ ኤንድ ቻቱ ይሄዳል። የሰዎችን ዝም ብላችሁ ሪያክት ማድረግ ትችላላችሁ። ኢሜጆች ምናምን መላክ ከፈለጋችሁ ልክ እንደዚህ አለው። ሶ ያ በቶፒክ ስፔሲፊክ የሆነ ነገር ስለ ትምህርት ማውራት የምትፈልጉ ከሆነ ስለ ቢዝነስ አላቸው ማለት ነው። እሱም ደግሞ ብቻ አይደለም፣ ሴቲንግ ላይ ስትገቡ በአማርኛና በእንግሊዝኛ ነው ይሄ ነገር ያለው። ሰው ለምሳሌ ወደ አማርኛ ብቀይረው ደይጎ እዚህ ጋር አለላችሁ። አንድ እነዚህንም በአጠቃላይ በአማርኛ ታገኙታላችሁ። አንዳንዱን ናት ኦል ኦፍ ዘም ስቲል እየሰራንበት ነው። ሰብስክሪፕሽን አለው። አሁን ወደ እንግሊዝኛ ልቀይረው ሶሪ። ሰብስክሪፕሽን አለው። ቻሌንጆቻችሁን እዚህ ጋር ማግኘት ትችላላችሁ። ቅድም እንዳልኳችሁ እገኔ ቴስት ነው እገሌ የሆነ ሰው ቻሌንጅ የሚያመጣ እዚህ ላይ ጆይን ማድረግ ትችላላችሁ። ናት ኦንሊ ዳት አክቹሊ ቅድም ያሳያችሁ ኢቨንቶች ካሉ እንደዚህ ማግኘት ትችላላችሁ ኤንድ ጆይን ማድረግ ትችላላችሁ እነዛን ኢቨንቶች። ዴይሊ ሪፍሌክሽን አለው። አንድ ሚስ ያደረኩት ሰው ዴይሊ ሪፍሌክት ማድረግ ከፈለጋችሁ የፈለጋችሁትን ነገር እዚህ ጋር እንደ ቴስት መጻፍ ናት እንደ ቴስት እንዴት ነው ሪፍሌክሽን የዴይሊ ሪፍሌክሽናችሁ ማስገባት ትችላላችሁ። ከዛ የዛንም ደግሞ ሪፍሌክሽን ማግኘት ትችላላችሁ። ሂስትሪ እዚች ጋር አለች። ሂስትሪ ላይ ስትገቡ ልክ እንደዚህ አድርጎ ይጽፍላችኋል ማለት ነው። ናት ኦንሊ ዳት ዴይሊ አኮምፕሊሽ ያደረጋችሁትም ነገር ካለ ማነው ዴይሊ ኮሚትመንት ሶሪ ልክ እንደዚህ ታገኛላችሁ። ኢንስፓይሬሽን አለው። ዋው ላይክ በጣም ማለት ነው ያለው። ይርሊ ጎላችሁንም ልክ እንደዚህ አመታዊ ግባችሁ ኮሚትድ መሆን የምትፈልጉ ከሆነ የፈለጋችሁትን በዴድላይን ምናምን መስራት ትችላላችሁ። አድጎል ማለት ትችላላችሁ። እንደይጎ እሱም ደግሞ ብቻ አይደለም ጋይስ በአማርኛ መቀየራውን ለምሳሌ በእንግሊዝኛ ነው አይደለ? ላንጉጅን ወደ አማርኛ አድርጋችሁ ከዛ ይርሊ አመታዊ ግባችሁ ላይ ስትሄዱ
ዓመተ ምህረቱን ይቀይራል በ2018 ይላል። ስለዚህ ኢቭን ያ ካስተማይዝድ ነው። ለዛ ነው ኢትዮጵያዊ ይመስላል ያልኳችሁ ቅድም። ስለራሳችሁ ሞ ሪፖርቶች ማግኘት ትችላላችሁ። ሽልማትም እንደዚህ ሪዋርዶች እዚህ ጋር አሉ። ጌን ያደረጓቸው ሪዋርዶች ካሉ እንግዲህ እንዳያችሁ ዴይሊ ሞመንተሚን ስመለከት ዛሬ 50% አለኝ። ስትራይክ ዞር የሆነው ጀስት ለቴስት የገባበት ኢሜይል ስለሆነ ነው። ኮሚትመንታችሁም ልክ እዚህ ጋር የፈለጋችሁን ነገር ስትጽፉ እዚህ ጋር ሴቭ ካረጋችሁት በኋላ እዚህ ጋር ደን ይልላችኋል። ሶ ኤቭሪቲንግ እንዲህን ይመስላል። እንግዲህ ምን ላሳያችሁ ከዚህ በላይ እናት ኦንሊ ዳት ኦፍ ኮርስ ፕሮፋይላችሁ ላይም ስትገቡ ዳርክ ሞድ አለው። ሶ ዩ ካን ቪው ዲስ ኢን ዳርክ ሞድ። ኮምፕሊመንተሪ ቀለሞች አሉት። ስለዚህ ዳርክ ሞድ የምትወዱ ከሆነ አሊያም ደግሞ አይኔ ዳርክ ሞድ አልፈልግም ቀን ይውልልኝ ግን ደግሞ ቀለሙ አልተመቸኝም ይቀየር ካላችሁ ቲም ከለር ላይ መጣችሁ የፈለጋችሁትን ቀለም እንዲቀይር ማድረግ ትችላላችሁ። look at this isn't it beautiful? So complimentary. So yeah, ይሄንን ይመስላል። እንዳያችሁት ነው እንግዲህ I'm so proud of it። ይሄንን አፕ እንግዲህ ስለሰራው እንደነገርኳችሁ literally I'm the first person እዚህ ኢትዮጵያ ሀገር ውስጥ ይሄንን አፕ ስሰራ ፈጣሪ ደግሞ እንግዲህ ከረዳን ብዙዎች እንደኔ ይነሳሉ ብዬ አስባለሁ። ኮምፒት እናደርጋለን። ብቻ ግን ይሄንን አፕ ዴቨሎፕ ሳደርገው የምሬ ነው የምላችሁ ገና መነሻው ማለት ነው ሀሳቡ በቃ ሀቢት ትራክ ማድረግ ነው፣ ታስክ ትራክ ማድረግ ነው። ከዛ ግን አሁን በጣም አይዲያው እያደገ መጣ። መጀመሪያ አካባቢ ላይ ኢንቨስተሮችን ስፈልግ ነበረ እዚህ አፕ ላይ ኢንቨስት እንዲያደርጉ፣ ምክንያቱም ሲድ መኒ ያስፈልገኛል። ይሄ አፕ ደግሞ ለመስራት የሚያስፈልገው ገንዘብ በዶላር ነው ካልኩሌት ሳደርግ የነበረው፣ ምክንያቱም ኢንቨስተሮችም እዚህ ሀገር አልነበሩም። ግን እንደምታውቁት ቅድም እንደነገርኳችሁ አይዲያ ማለት ምንም ማለት አይደለም ብያለሁ። የሆነ ነገር ማየት አለባችሁ። and that's when እኔና ፓርትነሬ አፑን ዴቨሎፕ ማድረግ ጀመርን። ከዛ ግን ዴቨሎፕ እያደረግን ስንመጣ ማለት ነው መጀመሪያ የነበረን ሀሳብ እቺ ነበር መታከለው። ከዛ ግን እያደገ መጣና አሁን ትልቅ ፕሮጀክት ነው to the point even መንግስትንም ኢንቮልቭ ያደርጋል ይሄ አፕሊኬሽን ማለት ነው። እና አሁን ያለበት ኢቨን ፌዝ ማለት ነው ቨርዥን 1 የምንላት ሪሊዝ ያደረግናት ገና ያሰብኩትን ነገር ምንም 5%ን ራሱ አቺቭ አላደረኩም። ላይክ ገና ማአት ነገር ይሰራል። ለላችሁ የፈለኩት ምንድነው ያንን አይዲያ ማምጣቱ፣ ያንን ጊዜ ኢንቨስት ማድረጉ፣ ያንን ገንዘብ ኢንቨስት ማድረጉ it took a lot out of me. it took a lot ላችሁ a lot like የራሴ ላይፍ ስታይል የቤት ክራይ ራሱ መክፈል እስከሚቸግረኝ ድረስ ነው የምላችሁ። point to all of this የምነግራችሁ anyways like ኦፕንሊ እየነገርኳችሁ ያለበት ትልቁ reason is that ቢዝነስን ለመክፈት ስታስቡ ቀጥታ አይምሯችሁ ገንዘብ ማምረት ላይ አይሁን። ለ6 ዓመት ለ10 ዓመት ገንዘብ ላትሰሩ ትችላላችሁ እስከናካቴው ማለት ነው and you have to be okay with that. ስለዚህ business will take a lot from you. ሶስተኛው ደግሞ ቢዝነስ ማለት ሰውን ማገልገል ማለት ነው። ወደዳችሁም ጠላችሁም በምንም ብታመጡት በምንም like the only thing መረዳት ያለባችሁ ነገር ሰው ቢዝነስን ሲከፍት ማለት ነው ህብረተሰብን እንዴት አድርጌ ያገለግላለሁ ነው። ካፌ ብትከፍቱ ህብረተሰብን ማገልገል ነው። ሞባይል አፕሊኬሽኑን በሰራ ህብረተሰብን እያገለገልኩ ነው። ፕሮዳክት ኢቭን ብትሸጡ ማለት ነው ለምሳሌ ኬክ ብትሸጡ ኦር ልብስ ብትሸጡ ህብረተሰብን ማገልገል ነው በነገራችን ላይ። ስለዚህ ህብረተሰብን እስካም ልታደርጉት አትችሉም። the more customer relationshipአችሁ በጣም በጠነከረ ቁጥር ሰው በእናንተ ባመነ ቁጥር እናንተና ቢዝነሳችሁ እያደጋችሁ ነው የምትሄዱት። ስለዚህ መጀመሪያ ቢዝነስ ለመክፈት ስታስቡ think about it። እንዴት አድርጌ ህብረተሰብን ሰርቭ ማድረግ እችላለሁ? እንዴት አድርጌ ነው አካባቢ ያለውን ሰው መጥቀም የምችለው? because that's when business idea አምሯችሁ ላይ የሚመጣው። if እንደዚህ አይነት አመለካከት ካላችሁ በነገራችን ላይ የቢዝነስ አይዲያ ማአት ነው ማአት። ምክንያቱም ኢትዮጵያ በጣም ብዙ ሶልቭ የሚደረግ ችግር ያለበት ካንትሪ ነው። ናው ችግር ስላችሁ በኔጌቲቭ ማለት አይደለም። I mean ሶልቭ የሚደረግ ፕሮብለም አለ ለማለት ፈልጌ ነው። and ያንን ደግሞ ሶልቭ የምናደርገው እኛ ነን። ከኛ ውጪ ማን ሶልቭ ሊያደርግ ይችላል? እውነት ነው የውጭ ሀገር ሰዎች መጥተው እኛ ሀገር ኢንቨስት አድርገው ምናምን ሊሰሩ ይችላል። ግን እንዳትረሱ እንድታስታውሱ የምፈልገው ነገር የዛ ፒራሚድ አዘቅጥ ላይ የምትሆኑት እናንተ ናችሁ። ኮንሱመር ላይ የምትሆኑት እናንተ ናችሁ። ኢንስቴድ በተቻላችሁ መጠን ቢዝነስ ለመክፈት ስታስቡ እንዴት አድርጌ ህብረተሰብን ሰርቭ አደርጋለሁ የሚለው ነገር ማሰብ አለባችሁ። that's how you can thrive። በነገራችን ላይ ከናንተም አልፎ ለትውልድ የሚተርፍን ሀብትን ማስቀመጥ የምትችሉት እንደዛ ስለሆነ። ላስትሊ ቢዝነስ ስትራክቸር ሲስተም እንዲሁም ደግሞ ዲሲፕሊንን ይፈልጋል። እኔ ቅድም ነገርኳችሁ ብዙ ቢዝነሶችን እኔ ካውንስል አደርጋለሁ። يعني ከምንም በላይ ደግሞ ስትራክቸር ቢልድ አደርግላችኋለሁ። ኢምፕሎይ እንዴት ነው ማኔጅ የሚደረገው፣ ስራው እንዴት ነው የሚሰራው፣ ስራዎች እንዴት ዲጂታላይዝ ማድረግ ይቻላል፣ እንዴት ሁሉ ነገር ሴንትራላይዝ ማድረግ ይቻላል። በትንሽ ኢቭን ላይክ አፕሊኬሽን ሲስተም ናም ራሱ ባይኖራቸው በትናንሽ ፍሪ በሆኑ ቱሎችን እንዳላዘጋጃለሁ። ኢምፕሎዮችን ትሬን አደርጋለሁ። ብዙ ነገሮችን አደርጋለሁ። እያንዳንዱ ቢዝነሶች ጋር ግን ሲሄድ መጀመሪያ የማስተውለው ነገር ቢዝነስ ፌል የሚያደርገው ነገር እነዚህ ሶስት ነገር ስለሌለው ብቻ ነው። በነገራችን ላይ ወይ ሲስተም የለውም፣ ወይ ስትራክቸር የለውም፣ ወይ ዲሲፕሊን የላቸውም ከኦነሩ ጀምሮ ማለት ነው። እኔ ትሬኒንግ ስሰጥ ናት ኦንሊ ለኢምፕሎይዎች በተወርሶ ለኦነሮች ጭምር ነው ማለት ነው።
በደንብ አድርጋችሁ አድምጡኝ። እናንተ ስሞል ቢዝነስ ቢኖራችሁም ባይኖራችሁም ላይ ትልቅም ይሁን ትንሽ ኦር ኢቭን ለመክፈት ካሰባችሁ ሶስቱ ነገሮች እባካችሁ የቢዝነሳችሁ ፋውንዴሽን ነው። ስትራክቸር ከሌለ አንድ ቢዝነስ ይወድቃል። ሲስተም ከሌለው አንድ ቢዝነስ ስራው በየቦታው ይሄዳል። ዲሲፕሊን ደግሞ ከሌለው ኦነሩም ኢምፕሎዮቹም ኢትስ አ ማተር ኦፍ ታይም ያ ቢዝነስ ኮላፕስ ያደርጋል። ኦኬ ገንዘብ ብቻ ይበላል ብሊድ ያደርጋል ደን ይሞታል። ሶ እነዚህ ሶስት ነገሮች በጣም ክሩሻል ነገሮች ማስተዋል አለባችሁ። ሶ ቢዝነስ ስትሰሩ ልታውቋቸው የሚገቡ 4 ነገሮች ናቸው። እነዚህ 4 ነገሮች ናት ኦንሊ ለትናንሾች በቶልሶ ለትላልቅ ቢዝነሶች የሚሰራ ነገር ነው። ከዛ ዴን ኦፍ ዘ ዴይ ተመሳሳይ ነገር ውስጥ ነው ያለ ነው። እሱንም ሰውን ማገልገል፣ ህብረተሰብን ማገልገልን። ከነዚህ ከአራቱ የትም አባታችሁ ልትሄዱ አትችሉም። እሺ ሶ ኔክስት ታይም ላይ ቢዝነስ ለመክፈት ስታስቡ እነዚህን 4 ነገሮችን አስቡ። አሁን ካላችሁም ራሳችሁ እስቲ ፈትሹ። ላይክ ቢዝነስ ትንሽ የምትሆን ካላችሁ እስቲ አይዲያ ላይ እንዴት ነኝ፣ ሲስተም ላይ እንዴት ነኝ፣ ስትራክቸር ላይ እንዴት ነኝ፣ ገንዘብ እየወሰደ ነው ኦር እኔ እያደኩኝ ነው ዋትስ ጎይንግ ኦን የሚለው ነገር ማየት አለባችሁ ማለት ነው። ኢፍ ዩ ላይክ ዲስ ቪዲዮ በነገራችን ላይ ስለ ቢዝነስ ተንተን አድርጌ የማወራበትን ነገር ከወደዳችሁ ፕሊዝ አሳውቁኝ ኮሜንት ሴክሽን ላይ። ምክንያቱም ብዙ ማውራት ፈልጋለሁ። ምክንያቱም አይ ፊል ላይክ እንዴት ነው አንደኛ እኔ ፕራይቬትሊ ዋን ቱ ዋን ኮቺንግ የምሰጠው ቶፒኮች ከሰዎች ጋር ስገናኝ የማወራቸው ማለት ነው ወይም ከክላይንቶቼ ጋር እንዲሁም ደግሞ ቢዝነስ ችን አድቫይስ ሳረግ ብዙ ጊዜ እንዲሁም ደግሞ ቢዝነሶች ጋር ሄጄ የምሰራቸው ስራዎችን እዚህ ዩቲዩብ ላይ የትኛውን ቦታ ላይ አላወራቸውም። ሶ ኢፍ ዩ ዋንት ሚ ቱ ቶክ አባውት them more let me know in the comment section and ባወራላችሁ በጣም ደስ ይለኛል። you know like I know እንደማትከፍሉኝ ችግር የለውም በነፃ የሚወሰዳችኋለሁ። but anyways if you like this video of course don't forget to subscribe አዲስ ከሆናችሁ በተለይ ደግሞ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለሰዎችም ሼር አድርጉ ሁኑስ ሊጠቅም ይችላል። anyways በሚቀጥለው ቪዲዮ በተለየ ቶፒክ አገኛችኋለሁ። መልካም ጊዜ ባይ